ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የዕለተ እሁድ የምሳ ሰዓት የስፖርት የመረጃ ሰዓታችንን ወደ እናንተ ልናደርስ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። እናንተም ቪዲዮአችንን ላይክ እያደረጋችሁ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው። በዛሬ ፕሮግራማችን እንደተለመደው የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ፉአድ ባህሩ ፕሮግራሙን እመራለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት የአማካይ ክፍሉን ለማጠናከር ያቀዳቸው ኤሊዮት አንደርሰን እና አደም ዋርተን ዝውውሩ በቀጥታ ክለቡ ለቻምፒየንስ ሊግ ማለፍ መቻሉ ላይ የተመሰረተ መሆኑ ነው መረጃዎች የሚወጡት። እንደ ዘሰን ዘገባ ከሆነ ዩናይትድ በሊጉ በአራት ውስጥ ሳይገባ የሚቀር ከሆነ በገንዘብም ሆነ በተጫዋቾች ፍላጎት ምክንያት እነዚህን ተስፋ ሰጪ ተጫዋቾች ለማስፈረም ሊቸገር ይችላል ተብሏል። ክለቡ ሁለቱንም ተጫዋቾች ክለቡን ለሚለቀው ካሴሜሮ ተገቢ ተተኪዎች ያደርገው ቢመድባቸውም መሰናክሎች ግን እየበዙ መጥተዋል። ማንቸስተር ዩናይትድ በጊዜያዊ አሰልጣኝ ማይክል ካሪክ ስር ለመጀመሪያ ጊዜ በኒውካስል ዩናይትድ 2-1 ሽንፈትን ቢያስተናግድም አሁን በሊጉ የደረጃ ሰንጠረዥ አሁንም ሶስተኛ ደረጃ ላይ ይገኛል። ሆኖም ግን የነጥብ ልዩነቱ እጅግ በጣም ጠባብ እንደሆነ ይታወቃል። ዩናይትድ በጎል ልዩነት ከአስተን ቪላ በላይ ቢሆንም ቼልሲና ሊቨርፑል በ48 ነጥቦችም በትንሽ ነጥብ ልዩነትም እየተከታተሉ ይገኛሉ። የኤሊዮት አንደርሰን ዝውውርም የኖቲንጋም ፎረስቱ አማካይ ኤሊዮት አንደርሰን እስከ 90 ሚሊዮን ፓውንድ ሊያስወጣ ይችላል። ዩናይትድ ለቻምፒየንስ ሊግ ካልተሳተፈ ከሚገኘው ገቢ ውጪ ማንቸስተር ሲቲ ከኤሊዮት አንደርሰን ሊያቀርብ የሚችለው የደሞዝ ክፍያን ለመወዳደር ይቸግራል ተብሎ ነው የሚታሰበው። በክሪስታል ፓላስ ድንቅ ብቃቱን እያሳየ የሚገኘውና በቶማስ ቱሄል የእንግሊዝ ብሔራዊ ቡድን ውስጥ የተካተተው አደም ዋርተን ሁኔታ ደግሞ ይበልጥ ግልጽ ነው። ዋርተን በ60 እና 65 ሚሊዮን ፓውንድ መካከል የሚገመት ክፍያ ክለቡን እንዲለቅ ስምምነት ወይም ደግሞ ጀንትልማንስ አግሪመንት የምንለው አለው። የ22 ዓመቱ አደም ዋርተን ፍላጎቱ በቻምፒየንስ ሊግ የሚሳተፍ ክለብን ብቻ መጫወት ነው። ይህ ደግሞ ዩናይትድ ከአራት ውስጥ ካልገባ ተጫዋቹን የማግኘት እድሉን ዝቅ ያደርገዋል። ማንቸስተር ዩናይትድ ባለፉት 8 ዓመታት ውስጥ ያስፈረሙት ሁለት የመሃል አማካዮች ብቻ መሆናቸው ክለቡ በዘርፉ ያለውን ክፍተትም የሚያሳይ ነው። ማንቸስተር ሲቲና ሊቨርፑልም እነዚህን ሁለት ተጫዋቾች በቅርበት እየተከታተሉ በመሆኑ የዩናይትድ የቻምፒየንስ ሊግ ተሳትፎ ለቀጣዩ ዓመት የቡድን ግንባታም በትልቁ እድሎችን ይፈጥርላቸዋል ተብሎ እንደሚታሰብ ነው የተነገረው። ሊቨርፑል ኮከብ አማካዩ ሪያ ግራቨንበርችን በክለቡ ለረጅም ጊዜ ለማቆየት የሚያስችለውን አዲስ ኮንትራት መፈረሙን በይፋ አረጋግጧል። በቅርብ ወራት ውስጥ ከተለያዩ የአውሮፓ ታላላቅ ክለቦች ፍላጎት ቢቀርብለትም ሆላንዳዊው አማካይ ግን በአንፊልድ ተገኝቶ ውሉን አድሷል። ሊቨርፑል ይፋ ባደረገው መረጃ መሰረት ግራቨንበርች የሚከተሉት ስምምነቶችን አድርጓል። ለተጨማሪ 6 ዓመታት የሚቆይ ሲሆን ይህም ደግሞ እስከ ሰኔ 2032 ድረስም በአንፊልድ እንዲቆይ ያደርገዋል። የ23 ዓመቱ አማካይ በአሰልጣኝ አርኔ ስሎት ስብስብ ውስጥ ያለውን ከፍተኛ ቦታ የሚመጥን የደሞዝ ጭማሪም ተደርጎለታል። ግራቨንበርች ከፊርማው በኋላ ለክለቡ ድረገጽም ሲናገር በጣም ደስተኛ ነኝ፣ እንዲህ ባለ ትልቅ ክለብ ኮንትራቴን በማደሴ ኩራት ይሰማኛል። ለተጨማሪ ዓመታት እዚህ በመቆየቴ ደስተኛ ነኝ። የክለቡንና የአሰልጣኙን እምነትም በቀጥታ ተረድቻለሁ። ስለዚህም ውሳኔ ለእኔ ቀላል ነበር ሲልም የተናገረው። ይህ ኮንትራት ማራዘሚያ ሊቨርፑል ለሌሎች ክለቦች ለሚሰጠው ግልጽ ማስጠንቀቂያም ተደርጎ ነው የሚወሰደው። ሪያል ማድሪድ እና ባርሰሎና ለ2026 የክረምት የዝውውር ግራቨንበርችን እንደ ዋነኛ ኢላማ አድርገው ሲከታተሉት ነበር። ሊቨርፑል የአማካይ ክፍሉን ምሰሶ ካረጋገጠ በኋላ አሁን ትኩረቱን የኢብራሂማ ኮናቴን ኮንትራት ወደ ማደስ አዙሯል። ከባየር ሚኒክ ከመጣ በኋላ ግራቨንበርች በተለይም በ2024-25 የውድድር ዘመን በአርኔ ስሎት ስር ያሳየው ለውጥም ታሪካዊ ነበር። በቁጥር 6 ወይም ዲፕ ላይን ፕሌይሜከር በሚባለው ቦታ ላይ በመሰለፍም በዓለም እግር ኳስ ውስጥ ካሉ ምርጥ የመከላከል አማካዮች አንደኛው ለመሆን እንደበቃ ነው የሚነገረው። ባለፈው ግንቦት የፕሪሚየር ሊግ ዋንጫን ወደ አንፊልድ እንዲመለስ ከፍተኛ አስተዋጽኦን አድርጓል። ለዚህም ለፕሪሚየር ሊጉ የአመቱ ምርጥ ወጣት ተጫዋች ሽልማትን ማሸነፉና በአመቱ ምርጥ ስብስብ ውስጥ ደግሞ መካተቱ የሚታወስ ነው።
ባለፈው ክረምት ከቦርንመዝ ሪያል ማድሪድን የተቀላቀለው ተሰጥኦ ያለው ወጣት የመሃል ተከላካይ የሆነው ዲን ሃውችሰን አሁን ላይ በማድሪድ ቤት አጥጋቢ ብቃትን ማሳየት ባለመቻሉ ክለቡ በ54 ሚሊዮን ፓውንድ ሊሸጠው እንደሚችል እየተነገረ ነው። ይሄ መረጃም ደግሞ ተጫዋቹን ሲከታተሉ ለነበሩት ሊቨርፑልና አርሰናል መልካም አጋጣሚ ሆኖላቸዋል። ዲን ሃውችሰን በፕሪሚየር ሊጉ በነበረበት ቆይታ ድንቅ ብቃትን አሳይቶ ወደ ቤርናቢው ቢያመራም በሪያል ማድሪድ ቤት ግን ነገሮች እንደታሰበው አልሄዱለትም። እንደ ፌጂያስ ዘገባ ከሆነ ሪያል ማድሪድ ተጫዋቹን የገዛበት ዋጋ ያክል በተጨማሪ 4 ሚሊዮን ፓውንድ ብቻ ማለትም በ54 ሚሊዮን ፓውንድ ሊለቀው ዝግጁ ነው። ከዓመት በፊት ሊቨርፑል፣ አርሰናል እና እንዲሁ ደግሞ ቼልሲም ተጫዋቹን ለማስፈረም ትልቅ ፍላጎት እንዳላቸው ነው መረጃዎች እየወጡ የሚገኙ። ተጫዋቹ ወደ እንግሊዝ ቢመለስ ለማን ይበልጥ ይጠቅማል የሚለው በዝውውር ባለሙያዎች ዘንድም እየተመዘነ ይገኛል። ሊቨርፑል ክለቡ በዘንድሮው የውድድር ዘመን በርካታ ግቦች እየተቆጠሩበት በመሆኑና የኢብራሂማ ኮናቴ ኮንትራት ደግሞ እያበቃ በመሆኑ ዲን ሃውችሰን ለሊቨርፑል አስቸኳይና ወሳኝ ዝውውር ተደርጎ ነው የሚወሰደው። አርሰናል በተከላካይ መስመራቸው ላይ በቂ ጥራትና አማራጭም እንዲሁ ስላላቸው ዲን ሃውችሰን ለብቸኛ ደግሞ ቅድሚያ የሚሰጠው ዝውውር ላይሆን እንደሚችል ነው በርካቶች የሚያነሱት። ተጫዋቹ በአሁኑ ወቅት በማድሪድ በኩል የአሰልጣኞች መቀየርና ሌሎች እንግዲህ አለመረጋጋቶች ቢኖሩም ያለው ደግሞ ተሰጥኦ ግን ለሊቨርፑል የተከላካይ ክፍል ትልቅ ጥንካሬ ሊሆን እንደሚችል ነው የሚገለጸው። የቀረበው የ54 ሚሊዮን ፓውንድ ዋጋም ለተጫዋቹ ብቃት ሲባል በጣም ርካሽ ተብሎ ነው የሚታሰበው። ሊቨርፑል ይህንን አጋጣሚ ተጠቅሞ የኮናቴን ተተኪ ቀድሞ ያመጣ ይሆን ወይስ ቸልሲና አርሰናል ዳግም ፉክክር ውስጥ ይገባሉ የሚለው ጉዳይ ወደፊት በደንብ የሚታይ ጉዳይ ነው የሚሆነው። ማንቸስተር ዩናይትድ ተሰጥኦ ያለውን የባርሴሎና የግራ መስመር ተከላካይ አሌሃንድሮ ባልዴን ለማስፈረም 40 ሚሊዮን ዩሮ ለማቅረብ እየተዘጋጀ መሆኑ ተዘግቧል። የ22 ዓመቱ ባልዴ በባርሴሎና ቤት ባሳየው ድንቅ ብቃት በአውሮፓ ካሉ ምርጥ ወጣት የመስመር ተከላካዮች አንደኛው ተብሎ ይጠራል። ባርሴሎና ተጫዋቹን የማቆየት ፍላጎት ቢኖረውም እንደ ፌጂያስ ዘገባ ከሆነ ክለቡ ያለበትን የፋይናንስ ችግር ለመቅረፍ ሲል በ40 ሚሊዮን ዩሮ አካባቢ ያቀረቡለትን ጥያቄ ለመቀበል ሊገደድ እንደሚችል ነው የተናገረው። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት በስብስቡ ላይ ለውጦችን ለማድረግ ያቀደ ሲሆን ባልዴን ማስፈረምም ለሚከተሉት ነጥቦች ጥቅሞችን ይሰጣል ተብሎ ነው የሚታሰበው። በእድሜ እየገፋ የመጣውንና በተደጋጋሚ በጉዳት የሚታወቀውን ሉክ ሾውን በዘላቂነት ለመተካት ባልዴ ተመራጭ ነው። ዩናይትዶች ባለፈው ጥርም ፓትሪክ ዶርጉን ቢያስፈርሙም ተጫዋቹ ግን ወደፊት ገፍቶ በማጥቃቱ ላይ እያተኮረ በመሆኑ ባልዴ የክለቡ ቀዳሚ የግራ መስመር ተከላካይ ሊሆን ይችላል። እንደ ባልዴ ያለ ከፍተኛ ተሰጥኦ ያለው ተጫዋችም በ40 ሚሊዮን ዩሮ ማግኘትም ለዩናይትድ ትልቅ ስኬት ተደርጎ ነው የሚወሰደው። ብቸኛው ስጋት በዘንድሮው የውድድር ዘመን በብቃቱ ላይ የታየው መጠነኛ መቀነስ እንደሆነ ነው መረጃዎች የሚወጡት። ሆኖም ግን ይህ ጊዜ ችግር እንደሆነ ይታመናል። ምንም እንኳን ፌጂያስ አንዳንድ ጊዜ ግምታዊ ዘገባዎችን ቢያወጣም ዩናይትድ ባልዴን የማስፈረም ፍላጎት ካለውና ዝውውሩ እውን ከሆነ ግን ለክለቡ የተከላካይ ክፍል ትልቅ ጥንካሬ እንደሆነም ጥርጥር እንደሌለው ነው መረጃዎች የሚናገሩት። ኒውካስል ዩናይትድ በቼልሲ ቤት ስኬታማ ያልነበረው ኒኮላ ጃክሰንን በከፍተኛ የገንዘብ መጠን ለማስፈረም እንዳይሞክር ማስጠንቀቂያም ተሰጠው። የሴኔጋል ብሔራዊ ቡድን ተጫዋች የሆነው ኒኮላ ጃክሰን በአሁኑ ወቅት በውሰት በባየር ሚኒክ የሚገኝ ቢሆንም በዚያም ቢሆን ተጨባጭ ለውጥን ማምጣት አልቻለም። ትናንትና ደግሞ በቀይ ካርድ ተሰናብቷል። ባየር ሚኒክ የኒኮላ ጃክሰንን ዝውውር ቋሚ ማድረግ ፍላጎት የሌለው በመሆኑም ተጫዋቹ በክረምቱ ወደ ሌላ ክለብ ያመራል ተብሎ ነው የሚጠበቀው። ኒውካስልም ተጫዋቹን ከሚፈልጉ ክለቦች መካከል አንደኛው እንደሆነ ቢነገርም የዝውውር ባለሙያዎች ግን ዝውውሩን በአሉታዊ ጎኑ እየተመለከቱት ነው። የቀድሞ ስካውት ሚኪ ብራውን ለፉትቦል ኢንሳይደር እንደገለጸው ኒኮላ ጃክሰን ለኒውካስል ዩናይትድ ትክክለኛ ምርጫ አይደለም ብለዋል። ጃክሰን በጎል ፊት ወጥ የሆነ ብቃት የለውም። ኒውካስል ደግሞ በአሁኑ ወቅት የጎል ማግባት ችግሩን የሚፈታለት አጥቂ ነው የሚፈልገው ሲል ሚኪ ብራውን ይናገራል። ስለ ተጫዋቹ ሲቀጥልም ከምሰማው መረጃ አንጻር በባህሪው ላይ ጥያቄዎች ያሉ። በቸልሲ በነበረበት ጊዜ ይህ ችግር ነበረበት። ክለቡ በውሰት እንዲወጣ ያደረገበት አንደኛው ምክንያትም ይኸው የባህሪ ችግሩ ነው ብለዋል። ቸልሲ ለተጫዋቹ እስከ 70 እና 80 ሚሊዮን ፓውንድ ሊጠይቅ እንደሚችል የሚገመት ሲሆን ለእንዲህ አይነት ተጫዋች ያንን ያክል ወጪ ማውጣት ግን ለኒውካስል አዋጭ እንዳልሆነ ነው የሚነገረው። ኒውካስል ባለፈው ክረምት አሌክዛንደር ኢሳክን ለሊቨርፑል ከሸጠ በኋላ ኒክ ቮልትማደን እና ዩኤን ዊሳን ቢያስፈረመም ሁለቱም ተጫዋቾች በጉዳትና በብቃት መውረድ ምክንያት የሚፈለገውን ያክል ውጤታማ መሆን አልቻሉም። ምንም እንኳን ክለቡ አጥቂ ቢያስፈልገውም በቼልሲና በባየር ሚኒክ ቤት ውጤታማ መሆን ያልቻለውን ጃክሰንን ማስፈረም የክለቡ ችግርን በመፍታት ይልቅ ሌላ ሸክምን ሊሆን እንደሚችል ጭምር ነው ባለሙያዎቹ የሚናገሩት። ሊቨርፑል አሜሪካዊው ድንቅ ታዳጊ ኖህ ዳሽን ለማስፈረምም እንዲሁ ኖህ ዳሽ አለንን ለማስፈረም ነው
ለሚያደርጉት የነበረው ፉክክርም እንዲሁ ተቀናቃኙ ማንቸስተር ሲቲን በመርታት ማሸነፉ የተዘገበው። እንደ ዘገባዎች ከሆነም ይህ የ14 ዓመት ታዳጊ በሊቨርፑል አካዳሚ ማዕከል ውስጥም የተቀላቀለ የቅርብ ጊዜ ተስፋ ሰጪ ተጫዋችም ሆኗል። ይህ ዝውውር ለሊቨርፑል የዝውውር ቡድን ትልቅ ድል ተደርጎ ነው የሚወሰደው። ምክንያቱም ታዳጊው እስከ 2024 ማብቂያ ድረስ በማንቸስተር ሲቲ የስልጠና ማዕከል ውስጥም ልምምድ ሲያደርግ የነበረ በመሆኑ ነው። እንግዲህ ይህ ተጫዋች በቅጽል ስሙ ዳሽ በሚለው ቅጽል ስሙ ነው የሚታወቀው። ወጣቱ የክንፍ ተጫዋች በሊቨርፑል በነበረው የሙከራ ጊዜ ብቃቱን በሚገባ አስመስክሯል። በአካዳሚው በነበረው ቆይታም በበርካታ ጨዋታዎች ላይ ድንቅ ብቃትን ያሳየ ሲሆን በተለይም በበርሚንግሃም ሲቲ ላይ ያስቆጠራት ግብም ክለቡ ቋሚ ውል እንዲያቀርብለት ወሳኝ ሚናን ተጫውታለች። በ2012 እንደ አውሮፓውያኑ አቆጣጠር በእንግሊዝ የተወለደው አለን በወጣትነቱ ወደ አሜሪካ ቀንቶ በኮሎራዶ ራፒድስም አካዳሚ ውስጥ ክህሎቱን ሲያዳብር ቆይቷል። አሁን ደግሞ ፕሮፌሽናል እግር ኳስ ጉዞን ለመጀመርም ወደ ተወለደባት ሀገር እንግሊዝ ተመልሷል። ምንም እንኳን ገና የ14 ዓመት ታዳጊ ቢሆንም አለን በአሁኑ ከአሜሪካው ኮከብ ክሪስቲያን ፖሊሲክ ጋር ደግሞ እየተነጻጸረ እንደሚገኝ ነው ዘገባዎች የጠቆሙት። በዋነኝነት በቀኝ ክንፍ ላይም የሚሰለፍ ሲሆን እንደ በጣም ፈጣሪ የሚባል አይነት አማካይ ነው። 10 ቁጥርም ሆኖ የመጫወትን ብቃት አለው። እጅግ ፈጣን እንደሆነ ይነገራል። ከፍተኛ የቴክኒክ ብቃትና በሜዳ ላይ ያለው የኮከብነት መገለጫ ደግሞ ተጠቃሽ ባህሪያቶቹ እንደሆኑ ጭምር ነው እየተገለጸም የሚገኘውና የተለያዩ ጉዳዮች ናቸው የሚነሱት። ስለዚህም በሊቨርፑል ቤት ራሱን አሳድጎ ወደ ታላቅ ተጫዋችነትም ይሸጋግራል ተብሎ በትልቅ ተስፋ እንደሚጠበቅ ነው መረጃዎቹ የወጡት። አይቮሪ ኮስታዊው አማካይ ኢብራሂማ ሳንጌሬ በክረምቱ የዝውውር መስኮት ዋነኛ መነጋገሪያ ከሚሆኑ ተጫዋቾች አንደኛው እንደሚሆን እየታየ ነው። በኖቲንግሃም ፎረስት ቤት በአካላዊ ጥንካሬውና በታክቲክ ግንዛቤው ድንቅ ብቃቱን እያሳየ የሚገኘው ሳንጌሬ ማንቸስተር ዩናይትድን ካሴሜሮን ለመተካት ባወጣው የእጩዎች ዝርዝር ውስጥም ተካቷል። ለከቼንድ ኦፍሳይድ ቅርብ የሆኑ ምንጮች እንደገለጹት የዩናይትድ ስካውቶች በተጫዋቹ የአየር ላይና የሜዳ ላይ ፍልሚያዎች አሸናፊነት እንዲሁም ጫና በሚኖርበት ወቅትም ባለው መረጋጋት ተደንቀዋል። አካላዊ መገለጫን ስንመለከት ሜትር ከ91 ቁመት ያለው ሳንጌሬ ካሴሜሮን በቀጥታ ለመተካትም ተመራጭ ያደርገዋል። ተፎካካሪዎቹ አስተን ቪላና ዌስትሃም ዩናይትድም ተጫዋቹን በጥብቅ እየተከታተሉት ይገኛሉ። ቀደም ሲል ባየር ሚኒክና ሊቨርፑል ፍላጎት አሳይተውበት እንደነበረ የሚታወስ ነው። ኖቲንግሃም ፎረስት ሳንጌሬ በ2023 ያስፈረመው በ35 ሚሊዮን ዩሮ ቢሆንም አሁን ግን ዋጋው ከፍ አድርጎ ለመደራደርም አቅዷል። ድርድሩ ከ45 እስከ 50 ሚሊዮን ዩሮ ክልል ውስጥም እንደሚሆን ነው የሚጠበቀው። ፎረስት በክረምቱ ቢያንስ አንድ ትልቅ ሽያጭ ማከናወን ስላለበት እንደ ሙሪሎና እንደ ኤሊዮት አንደርሰን ሁሉ ሳንጌሬም ክለቡ ከፍተኛ ገቢ ሊያስገኙለት ከሚችሉ ተጫዋቾች አንደኛው ነው። ተጫዋቹ እስከ 2028 ድረስ ኮንትራት ያለው መሆኑ ኖቲንግሃም ፎረስት በድርድሩ ላይ የበላይነት እንዲኖረው ያደርገዋል። ሳንጌሬ አሁን ላይ ከፕሪሚየር ሊጉ ፍጥነት ጋር ሙሉ በሙሉ የተላመደ ሲሆን የተከላካይ ክፍሉን እንደ አጥረም ሆኖ እያገለገለ ነው። ዩናይትድ እንደ አደም ዋርተን ወይም ካርሎስ ባሌባ ካሉ ውድ አማራጮች ይልቅ ሳንጌሬ እንደ አዋጭም ወይም ደግሞ ኮስት ኤፊሽንትም መፍትሄ ሊመለከተው ይችላል። ማንቸስተር ዩናይትድ ዝውውሩን ለማጠናቀቅ የሚያስችል የፋይናንስ አቅም ያለው ሲሆን በክረምቱም ይፋዊ ጥያቄ ያቀርብ እንደሆነም የሚጠበቅ ነው። ሳንጌሬ ወደ ኦልድ ትራፎርድ የሚያመራ ከሆነ የዩናይትድ ቀጣይ ደግሞ ክፍል ወደ ተሻለ ደረጃ ላይ ሊሸጋገር የሚችል ተጫዋች ተደርጎ እንደሚወሰድ ነው የተገለጸው። አሰልጣኝ ሊያም ሮስኒየር የሚመሩት ቼልሲ የሰንደርላንዱን ግብ ጠባቂ ሮቢን ሮፍስን ለማስፈረም የሚደረገውን ጥረት አጠናክሮ ቀጥለዋል። ቼልሲ በቋሚነት ቁጥር 1 ግብ ጠባቂ ሊያገለግል የሚችል አዲስ ግብ ጠባቂ ፍለጋ ላይ ሲሆን የ23 ዓመቱ ሆላንዳዊ ሮፍስም ለዚህ ደግሞ ቦታ ተመራጭ አድርገውታል። ባለፈው ክረምት ከሆላንዱ ክለብም ሰንደርላንድን የተቀላቀለው ሮፍስ ክለቡ ወደ ፕሪሚየር ሊግ ከተመለሰ በኋላ ለሚያሳየው ውጤታማነትም ትልቅ ድርሻ አለው። በ28 የሊግ ጨዋታዎች 8 ግብ ሳይቆጠርባቸውም ወይም ደግሞ ክሊንሺት ማጠናቀቅ እንዲችሉም አስተዋጽኦ አድርጓል። ሰንደርላንድ በአሁኑ ወቅት በደረጃ ሰንጠረዡ መሀል ላይ እንዲቀመጥም ካደረጉት ዋና ተጫዋቾች አንደኛው ይሄ ግብ ጠባቂ ነው። በአሁኑ ወቅት በቼልሲ ቤት ቀዳሚ ምርጫ የሆነው ሮበርት ሳንቼዝ ወጥ የሆነ ብቃትን ማሳየት አለመቻሉ ክለቡ የተሻለ አማራጭ እንዲፈልግም አነሳስቶታል። የቼልሲ ስካውቶች በሮፍስ ብቃትም የተደነቁ ሲሆን ተጫዋቹ በቻምፒየንስ ሊግ ለሚሳተፍ ክለብ ለመጫወት ደግሞ ብቃት እንዳለው ነው የሚያምኑት። ሰንደርላንድ ለግብ ጠባቂው እስከ 50 ሚሊዮን ፓውንድ ሊጠይቅ እንደሚችል ቢገመትም ቼልሲ ግን ተጫዋቹን ወደ ስታንፈርድ ብሪጅ ለማምጣት ጥረቱን ቀጥሏል። ምንም እንኳን ለሮፍስ ዝውውሩ ከሌሎች ክለቦችም ብርቱ ፉክክር ቢጠብቀውም ቼልሲ ለወደፊት ፕሮጀክቱ ተገቢው ሰው መሆኑን በማመኑ ዝውውሩን ለማሳካትም በቁርጠኝነት እየሰራ ነው የሚገኘው።
የኡናይ ኤምሪ አስተን ቪላ የኦሌ ዋትኪንስ ተተኪ ሊሆን የሚችል ተጫዋች ፍለጋ ላይ ሲሆን የአረቢ ላይፕዚጉ ብራዚላዊ አጥቂ እንዲሁ ደግሞ ሮሜሎ ኮርዶሶ ደግሞ ዋነኛው ኢላማ ማድረጉን የተዘገበው። እንደ ጊቭ ሚ ስፖርት ዘገባ ከሆነ ቪላ በዘንድሮው የውድድር ዘመን በጀርመን ቡንደስሊጋ ድንቅ ብቃት እያሳየ የሚገኘው ካርዶሶን ለማስፈረም እቅድ አውጥቷል። ኮርዶሶ ባለፈው ክረምት ቤንጃሚን ሼስኮን ለመተካት ወደ ጀርመኑ ክለብ ካመራ በኋላ የሚጠበቅበትን ውጤት በሚገባ እያሳየ ይገኛል። በ21 ሊግ ጨዋታዎችም ተሳታፊ ሲሆን 7 ግቦችን አስቆጥሮ 4 ለጎል የሆኑ ኳሶችንም አመቻችቶ አቀብሏል። የ24 ዓመቱ አጥቂ የቡንደስሊጋ የጨዋታ ፍጥነትን በቀላሉ ተላምዶ የላይፕዚግ ወሳኝ ተጫዋች ለመሆንም በቅቷል። አስተን ቪላ በዘንድሮው የውድድር ዘመን ለፕሪሚየር ሊግ ዋንጫ ሲያደርገው የነበረው ፉክክር እየቀነሰ መምጣቱና አሁን ደግሞ ለአራት ውስጥ ለሻምፒዮንስ ሊግ ለመግባትም በሚያደርገው ትግል ውስጥም የጎል ማግባት ችግር ዋነኛው ስጋት ሆኗል። ኦሌ ዋትኪንስ በክረምቱ ክለቡን ሊለቅ ይችላል ተብሎ የሚጠበቅ በመሆኑ ቪላ ኮርዶሶን እንደ ብቁ ደግሞ ተተኪ ወስዶታል። ኮርዶስ ያለው ጠንካራ አካላዊ ብቃትና ግብ የማሽተት ችሎታም ለኡናይ ኤምሬ ቡድን ተመራጭ ያደርገዋል የተባለው አረቢ ላይፕዚግ ብራዚላዊ አጥቂ በቀላሉ የሚለቀው አይመስልም። የጀርመኑ ክለብ ለተጫዋቹ ከ55 እስከ 60 ሚሊዮን ዩሮም አካባቢ እንደሚጠይቅ ነው የተነገረው። አስተን ቪላ በቀጣይ የውድድር ዘመን የአጥቂ መስመሩን ለማጠናከርና ዳግም በከፍተኛ ደረጃ ፉክክር ለመመለስም ካርዶሶን ወደ ቪላ ፓርክ ማምጣት ይችል እንደሆነ በክረምቱ የሚታይ ትልቅ ጉዳይ ይሆናል ተብሎ ነው የሚታሰበው። የኤዲ ሃው ቡድን የሆነው ኒውካስል ዩናይትድ በክረምቱ የዝውውር መስኮት የቶትናሙን አጥቂ ዶሚኒክ ሶላንኬንም ለማስፈረም እቅድ ማውጣቱ ተዘግቧል። እንደ ዴይሊ ሜል ዘገባ ከሆነ ማክፓይሶቹ የአጥቂ መስመራቸውን ለማጠናከር ታዋቂ አጥቂ ፍለጋ ላይ ሲሆኑ ሶላንኬ እንደ ዋነኛ አማራጭ ወስደውታል። ቶትናም ለተጫዋቹ 65 ሚሊዮን ፓውንድ ቢከፍልም አጥቂው ግን ወጥ የሆነ የጎል ማግባት ብቃትም ማሳየት አልቻለም። ኒውካስል በአሁኑ ወቅት በዊሊያም ኦሱላ የወደፊት ቆይታ ላይ ጥርጣሬ ስላለበት በፕሪሚየር ሊጉ ልምድ ያለውና ጎል የሚያስቆጥር የተረጋገጠ አጥቂም ይፈልጋሉ። ኤዲሃው ሶላንኬ በቦርንመዝ በነበሩበት ወቅት በቅርቡ እንደሚያውቁት በመሆኑ በኒውካስል ቤትም ከኒክ ቮልትማደና ከዩኤን ዊሳ ጋር እንዲጣመር ነው የሚፈልጉት። የዝውውሩ ስኬታማነት በቶተናም የፕሪሚየር ሊግ የደረጃ ሰንጠረዥ ላይ የተመሰረተ ነው የሚሆነው። የቶተናም የወራጅ ቀጠና ስጋትና የሶላንኬ ጣፈንታ ምንም እንኳን ሶላንኬ በጉዳት ቢቸገርም ለቶተናም አሁንም ወሳኝ ተጫዋች ነው። ከቁርጭምጭሚት ጉዳቱ ከተመለሰ በኋላ በ11 ጨዋታዎች 5 ግቦችን ማስቆጠር ችሏል። ይህም ቡድኑ በሚቸገርበት ወቅትም የአስተዋጽኦ ከፍተኛ መሆኑን የሚያሳይ ነው። ቶተናም ወደ ሻምፒዮንሺፕ የሚወርድ ከሆነ ግን ሶላንኬን ይዞ መቆየት እጅግ ከባድ ይሆንበታል። ምንም እንኳን ኮንትራቱ እስከ 2030 የሚያቆየው ቢሆንም ክለቡ ከወረደ ግን ተጫዋቹ በቅናሽ ዋጋ ለኒውካስል ዩናይትድም የመሸጥ እድላቸው ሰፋ ይላል ተብሎ ነው የሚታሰበው። ኒውካስል ቶተናም ሁኔታን በንቃት እየተከታተለ ሲሆን ክለቡ በሊጉ የመቆየት ተስፋው እየደበዘዘ ከሄደ ሶላንኬ ወደ ታይንሳይድ ለማምጣትም ጥረቱን ያፋጥነዋል ተብሎ ነው የሚታሰበው። የዳንኤል ፋርካው ሊድስ ዩናይትድ የቡድኑን አምበል ኢታን አምፓዱን በአዲስ ውል ለማቆየት ንግግር ለመጀመርም መዘጋጀቱ ተዘግቧል። አምፓዱ በ2023 ከቼልሲ የተቀላቀለ ሲሆን ከዚያች ጊዜ ጀምሮ ደግሞ በኤላንድ ሮድ አስገራሚ ስኬትን እያሳየ ነው። ምንም እንኳን በስታንፈርድ ብሪጅ በነበረው ቆይታም ነገሮች ባይሳኩለትም በዮርክሻየሩ ክለብ ግን የቡድኑ የጀርባ አጥንት ለመሆን በቅቷል። ሊድስ ዩናይትድ በፕሪሚየር ሊጉ መቆየትም እንዲሁ ጭምር በሚያደርገው ትግል ውስጥም አምፓዱ ቁልፍ ተጫዋች እንደሆነ እየተገለጸ ይገኛል። ክለቡ በአሁኑ ወቅትም ከወራጅ ቀጠናው በ3 ነጥቦች ርቆ እንደሚገኝ ነው መረጃዎች የሚወጡት። የ25 ዓመቱ ዌልሳዊ ተጫዋች በመሃል አማካኝነትም ሆነ በተከላካይነት ቦታ የመጫወት ብቃቱ ለዳንኤል ፈርከ ስብስብም ዋጋ እንደተሰጠው ጭምር የሚያሳይ እንደሆነ ነው መረጃዎች የሚወጡት። የአምፓዱ ወቅታዊ ኮንትራት በ2027 የሚያበቃ ቢሆንም ክለቡ ተጫዋቹ ወደ መጨረሻው የውል ዓመት ውስጥም እንዲገባ አይፈልግም። የአምፓዱ ልምድና የመሪነት ብቃት ለቡድኑ መረጋጋት ወሳኝ መሆኑን ክለቡም ያምናል። እንደ ፉትቦል ኢንሳይደር ዘገባ ከሆነ ሊድስ በሊጉ መቆየቱን ካረጋገጠ በኋላ የተጫዋቹ የረጅም ጊዜ ቆይታ የሚያረጋግጥ አዲስ ውል ለማቅረብም ከወኪሎች ጋር ይደራደራል። ሊድስ ዩናይትድ ሌሎች የአማካይ ክፍል አማራጮችን ቢመለከትም አምበሉን በክለቡ ማቆየት ግን የክረምቱ ተቀዳሚ ተግባሩ እንደሚሆን ነው መረጃዎች የበጡት። ቸልሲ የዌስትሃም ዩናይትድ የመከላከል ክፍል ኮከቡን ኤልሃጂ ማሊክ ዲዩፍን ለማስፈረም ከፍተኛ ፍላጎት አለው። ዌስትሃም ዩናይትድ በፕሪሚየር ሊጉ የመቆየት እድሉ በቅርብ ሳምንታት ውስጥ በከፍተኛ ሁኔታ አሻቅቧል። ምንም እንኳን አሁንም ከወራጅ ቀጠናው ባይወጡም 17ኛ ደረጃ ላይ ካለው ኖቲንግሃም ፎረስት ጋር እኩል ነጥብ ላይ ይገኛሉ። ለዚህም መነቃቃት እንደ ደግሞ አክሰል ዲሳሲ እና እንዲሁ ደግሞ ሰመርቪል ሁሉ የአልሃጂ ማሊክ ዲዩፍ አስተዋጽኦም ከፍተኛ ነው። የ21 ዓመቱ ሴኔጋላዊ የመስመር ተከላካይ ባለፈው ክረምት ከፕራግ ዌስትሃምን ከተቀላቀለ በኋላ
እጅግ አስተማማኝ ብቃቱን እያሳየ ነው። የቼልሲ ቅድም ሰማያዊዎቹ የዲዩፍን ወደ ስታንፈርድ ብሪጅ በማምጣትም የተከላካይ ክፍላቸውን ይበልጥ ለማጠናከር ይፈልጋሉ። ተጫዋቹ ከማርኮ ኮሪያል ጋር ለቋሚ ተሰላፊነት መፎካከር እንደሚችልና ለረጅም ጊዜ ስኬትም ትልቅ ኢንቨስትመንትም እንደሚሆን ክለቡ ያምናል። ዌስትሃም ዩናይትድ ተጫዋቹ ገና በአንድ ዓመት ቆይታም አሳልፎ ለመስጠት ፍላጎት የለውም። ዲዩፍ በአሁኑ ወቅት 24 ሚሊዮን ፓውንድ አካባቢ እንደሚገመት የተገለጸ ሲሆን ይህ ዋጋ ለቼልሲም አቅም ፈታኝ አይሆንም። ዌስትሃም ዩናይትድ ተጫዋቹን ይዞ ለመቆየት በፕሪሚየር ሊጉ መቆየትን ማረጋገጥ ይኖርበታል። ክለቡ ወደ ታች የሚወርድ ከሆነ ዲዩፍን የማቆየት እድሉ ዝቅተኛ ይሆናል። ቼልሲ በክረምቱ ይፋዊ ጥያቄ ያቀርብ እንደሆነና ዌስትሃም ለታዳጊው ኮከብ የሚሰጠው ምላሽም በቀጣይ እንደሚታይ ነው መረጃዎች እየወጡ የሚገኙት። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች የስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁን ከልብ አድርጌ ነው የማመሰግነው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ይዘን በድጋሚ እንመለሳለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።